ሰኔ 3 በኢቢሲ ኤፍኤም አዲስ 97 ላይ አንድ ውይይት ተደርጎ ነበረ ከቀጣይ ከአፍሪካ 2029 አፍሪካ ዋንጫ ጋር በተያዘ ብሔራዊ ቡድን እንዴት መገንባት ይቻላል በሚሉ ዝርዝር ያሉ ሐሳቦች ላይ ጥሩ የሆነ ውይይት ነው የተደረገው። በጣም በግሌ ያደነኩት ውይይት ነው። ያደነኩበት ዋነኛ ምክንያት ሁሉንም ያካተተ ነው። ከፌዴሬሽን፣ ከመንግስት፣ ከሙያተኛ ሁሉንም ሐሳባቸውን ያላቸውን ሁነት ቁጭ ብሎ ያደመጠበት ነው። ያው በኢትዮጵያ የስፖርት ሚዲያ ትልቁ ችግር አንዱን ከፍ ማድረግ፣ አንዱን ዝቅ ማድረግ፣ አንዱን ለመስደብ አንድ ወገን ይዞ ድምጽ ማድመጥ፣ ከጋዜጠኝነት ስነ ምግባር ውጭ ያፈነገጠ አካሄድን ተመልክተናል ከዚህ ቀደም። ይህም የኢትዮጵያን ስፖርት የኢትዮጵያን እግር ኳስ ወደፊት እንዳይራመድ ማነቆ ከሆኑ ጉዳዮች መካከል አንደኛው የስነ ምግባር ጥሰት ነው። የሙያ የስነ ምግባር ጥሰት ማለት ነው። ለምሳሌ ዳኛ ሳይሆኑ ዳኛ ነን፣ ፖሊስ ሳይሆኑ ፖሊስ ነን፣ አቃቢ ሕግ ሳይሆኑ አቃቢ ሕግ ነን እንደሚባለው በኢትዮጵያም የስፖርት ሚዲያ ላይ በስፖርት በመጫወት በዳኝነት በማሰልጠን የኢትዮጵያ እግር ኳስ ፌዴሬሽን የማያውቃቸው ሚዲያው ላይ ነው እያልን ያለ ነው። በጋዜጠኝነት ሙያ ማረጋገጫ የሌላቸው ይህን የምልበት ኢትዮጵያ ውስጥ ከ1989 ጀምሮ የጋዜጠኝነት የሙያ ማረጋገጫ በዛን ዘመን ከዲፕሎማ ሰርቲፊኬት አሁን እስከ ዶክትሬት እስከ ፒኤችዲ ዲግሪን ማስተርስንም አልፎ በበርካታ ዩኒቨርሲቲዎች የተሰጠ ይገኛል። በዚህ እንኳን ተፈትኖ የሙያ ማረጋገጫ የሌላቸው የደፈረ በላ አስተሳሰብን በመያዝ የኢትዮጵያ እግር ኳስ እንዲቀጭ ትልቁ እንቅፋት የነበረው የስፖርት ሚዲያ ነው። ይህን የምልበት ዋነኛ ምክንያት ቀደም ብዬ እንደነገርኳችሁ በዚህ ፕሮግራም ላይ ሁሉንም ሙያተኞች የጋዜጠኝነትን ኤቲክስ የሚዲያ ኤቲክስን በተገበረ ሁኔታ ነበር ሲቀርብ የነበረው። በጤናማ ሁኔታ ሐሳቦች ሲንሸራሸሩ ተመልክተናል። ነገር ግን ሌሎችም ከዚህ ብዙ ሊማሩ እንደሚገባ አንዱን ለመስቀል፣ አንዱን በኔትወርክ፣ አንዱን በቲፎዞ ለማጥፋት ሳይሆን ለሀገር የሚበጅ ሐሳብ እንዲመጣ የሙያ ስነ ምግባር በእግር ኳሱም በጋዜጠኝነቱም ሙያ ስለሆኑ ሁለቱም ስነ ምግባር ኤቲክስ አላቸው። ያን ኤቲክስ በተሞላ መንገድ መሰራት ይኖርበታል። እኔ ብዙ የስፖርት ሚዲያዎችን ስመለከት ሚዲያ ላይ የሚሰሩ አንዱን በዚህ ፍልስፍና ካልሄድክ በእኛ አስተሳሰብ ካልሄድክ በሚል በሴራ በማሴር ክለብ ውስጥ እንዳይገቡ እግር ኳሱ ሃይማኖታዊ መልክ እንዲኖረው ማህበራዊ ገጻቸው ላይ ፌስቡክ እየተነሱ ጋዜጠኛ ነን በሚል ስም ማለት ነው የጋዜጠኝነት ሙያ ማረጋገጫ ሳይኖራቸው በስመ ጋዜጠኝነት የሚነግዱ በርካታ ሚዲያ የሚሰሩ እንዳሉ እናውቃለን። በኤቲክስ ልክ እንደዚህ ቀደም ብዬ እንዳነሳሁት የሚሰሩም አሉ። ሊመሰገኑ ይገባል። እኔ ግን የኢትዮጵያ ስፖርት ሚዲያ እንዲቀየር ከተፈለገ በሙያ ስነ ምግባር በኤቲክስ በጋዜጠኝነት ሙያ ማረጋገጫ ባላቸው እግር ኳስን በሚያውቁ በዳኝነት በማሰልጠን በመጫወት ያለፉ ስለሙያው ጥናት ያጠኑ ሪሰርች የሰሩ በስፖርት ሳይንሱ ላይ በዓለም አቀፍ ደረጃ እነዚህ ሐሳብ የሚሰጡበት መድረክ ይሄ የማንጫጫ ወይም ጩኸት የመፍጠሪያ የማወኪያ መሆን የለበትም። አንዳንድ ሚዲያዎች እኮ እናያለን ፍልስፍና ወይም ገሌ የሚባለውን አሰልጣኝ ለምን ወጣ፣ ገሌ የሚባለው አሰልጣኝ ለምን አልቆየም እኮ በማለት እግር ኳሳዊ ያልሆነ የኢትዮጵያ ሰንደቅ ዓላማ ከፍ እንዲል የመፈለግ አዝማሚያ የሌላቸው እኔ እንደው ይቅርታ አድርጉልኝና ከኢትዮጵያ እግር ኳስ ለውጥ ይልቅ የኢትዮጵያን ስፖርት በማዳከም
የጎረቤት ሀገር የኤርትራን ወይም የሻዕቢያን አስተሳሰብ የሚደግፉ እስኪመስለኝ ድረስ ነው በሚዲያዎቻችን ላይ በስፖርት ሚዲያው ላይ የሚናፈሱ ሐሳቦችን የምሰማው። በዚህ ፕሮግራም ላይ ግን የሰከነ ሐሳብ ከመንግስትም ከሙያተኛም ከፌዴሬሽንም ያደመጥንበት ሂደት ነው የነበረው። ይህን ካነሳው አይቀር ደግሞ የፌዴሬሽንን ወክለው የተገኙት የኢትዮጵያ እግር ኳስ ፌዴሬሽን የክለቦች ላይሰንሲንግ ክፍል ኃላፊ በመሆን እየሰሩ ያሉት አማሃ ተስፋዬ ናቸው። አማሃ ተስፋዬ በዚህ ውይይት ላይ አንድ ሐሳብ አንስቷል። በተለይ ያነሱት ሐሳብ መንግስት ምንም አይነት ድጋፍ እንዳላደረገላቸው ያነሱት ሐሳብ እኔ ትንሽ ጆሮዬን ለማመን የከበደኝ ነው። ደጋግሜ 10 ጊዜ ያደመጥኩት ይህን ሐሳብ ሲሉ ማለት ነው። ይሄን ያሉበት አግባብ ትንሽ የሚከብድ ነው የነበረው እንዴ። ምክንያቱም መንግስት የኢትዮጵያ እግር ኳስ ፌዴሬሽንን ያገዘበት ሁኔታን ደጋግመን እናውቃለን። እዛም ደውለንም እንዳጣራ ነው የኢፌዴሪ ባህልና ስፖርት ሚኒስትርም ድጋፍ እንዳደረገ ነው። እኛም ከምናውቋቸው የአደባባይ ጉዳዮች የኢፌዴሪ ባህልና ስፖርት ሚኒስትር የስፖርት ሚኒስትር ዴታ አምባሳደር መስፍን ቸርነት በነበሩበት ወቅት እንኳን ለኢትዮጵያ ብሔራዊ ቡድን ካሜሮን ሲሄድ በሚሊዮን ገንዘቦች ድጋፍ እንዳደረጉ የሴቶቹ ድጋፍ እንደተደረገላቸው እናውቃለን። ነገር ግን በዚህ ውይይት ላይ የፌዴሬሽኑን ወክለው የመጡት አማሃ ተስፋዬ መንግስት ድጋፍ አላደረገንም ሲሉ ሐሳባቸውን ገልጿል። ሐሳባቸውን ተናግረዋል። ይሄ ትንሽ የእውቀት ማነስ ይሆን? ውሸት ለመዋሸት ተፈልጎ ይሆን? ለጆሮ የሚከብድ ጉዳይ ነው እንዴ። ይሄ ያህል ድጋፍ እየተደረገ እንዴት መንግስት አልደገፈንም የሚል አታይ ሊኖር ይችላል። ለመንግስትስ ለህዝብስ ያላቸው አታየት ምን ቢሆን ነው እንዴ? የኢትዮጵያ እግር ኳስ ፌዴሬሽን እንመልከት እንዴ። እግር ኳስ እኮ ፌዴሬሽን ለመባል እኮ በስሩ ያሉ ክለቦች በስሩ ያሉ እኮ የስፖርት መሰረተ ልማቶች እኮ ከሌሉ እኮ የኢትዮጵያ እግር ኳስ ፌዴሬሽን ኢትዮጵያ ውስጥ ምንም አይሰራም። እግር ኳስ ከሌለ ምንም አይሰራማ። ስለዚህ እግር ኳሱ ደግሞ እንዲኖር መንግስት ከ18ቱ የኢትዮጵያ ፕሪሚየር ሊግ ክለቦች 16ቱን ከ2.5 ቢሊዮን ብር በላይ በመበጀት እግር ኳሱ እንዲኖር እያደረገ ያለው የመንግስት በጀት አይደለም ወይ? እንዴት መንግስት ድጋፍ አላደረገም የሚል ሐሳብ የሚል አታይ ከልባቸው ሊወጣ ቻለ? በብሔራዊ ሚዲያ ላይ ይሄ አንደኛው ሌላኛው የሚነሳ ነጥብ ነው። ለብሔራዊ ቡድን ድጋፍ እንደተደረገ ደጋግመን አድምጠናል። እዛም ደውለን አረጋግጠናል። ካሜሮን ሲሄዱ ለሴቶቹ እግር ኳሱንም ተጫዋቾችን፣ አሰልጣኞችን፣ ሙያተኞችን የሚከፍለው ክለቦች በመንግስት በተበጀተ ገንዘብ አይደል እግር ኳሱን እያካሄዱ ያሉት? ምንም እንኳን ገንዘቡ ቤት እንደሚወጣ ቤት እንደሚገባ ባናውቅም ይሄስ የመንግስት ድጋፍ አይደለም? ያን ብቻ አይደለም። ውድድሮች የሚደረግባቸው ዩኒቨርሲቲዎች አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ ሲደረግ፣ ድሬዳዋ ላይ ሲደረግ እነዚህስ በማን በጀት ነው የተሰሩት? ዩኒቨርሲቲው ከየት አምጥቶ ነው ገንዘቡን? ለከፍተኛ እኮ ተቋማት ለከፍተኛ ትምህርት ተቋማት ተብሎ እኮ ይመደባል በጀት በመንግስት። ስለዚህ ለዩኒቨርሲቲዎች ይሰጣል። ዩኒቨርሲቲዎች ደግሞ ለመሰረተ ልማት ለስፖርት መሰረተ ልማት ያውሉታል። ታዲያስ መንግስት አገዘ አይደለም ወይ? ይህስ መንግስት አልደገፈም የሚያስብል ነገር ነው ወይ? በጣም እኮ የሚገርም ነው፣ የሚደንቅ ነው፣ ለጆሮ የሚከብድ ነገር ነው። አማሃ ተስፋዬ የተናገሩት ሰኔ 3 በተካሄደው ውይይት ላይ
እኔ ትንሽ ለማመን የከበደኝ ነገር ነው። ያን ብቻ አይደለም፣ እነዚህ ሁነቶች ሲደረጉ በመንግስት በጀት እያንዳንዱ የእግር ኳስ እንቅስቃሴ የተደረገ አልተደረገም ለሚል መፍትሄ ለማምጣት ያልተደረገም የሚል አስተሳሰብ እንዴት ሊኖራቸው ቻለው? ይሄ ለራሳቸው የምተወው ጉዳይ ነው። ሌላ አማሃ ተስፋዬ የኢትዮጵያ እግር ኳስ ፌዴሬሽን ከክለብ ላይሰንሲንግ ጋር በተያዘ ነው ሐሳባቸው፣ ወይም ክለብ ላይሰንሲንግ ማለሙያ እንደሆኑ ነው ወክሎ የመጡት። እንዴ ከክለብ ላይሰንሲንግ ጋር እስኪ ሐሳቦችን እናንሳ። ካፍ ከሚያስቀምጣቸው ወይም የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር ከተስማማቸው ኮንቬንሽኖች መካከል እኮ የአሰልጣኞች ስታንዳርድ አለ። ከአሰልጣኞች ስታንዳርድ ጋር በተያያዘ ስምምነት አለው። አሰልጣኞች በከፍተኛ ስታንዳርድ ከፍተኛ ላይሰንስ ያላቸው በከፍተኛ ደረጃ ያሰልጥኑ ብሎ እኮ ተስማምቷል የኢትዮጵያ እግር ኳስ ፌዴሬሽን። እንዴ ኢትዮጵያ ውስጥ እኮ የ16 ዓመት ተጫዋች ታዳጊ ተጫዋቾች የሚሰለጥኑበት አይደል እንደ ፕሪሚየር ሊጉ ላይ ያየናል ነው። በሲ ላይሰንስ አይደል እያሰለጠኑ ያሉት ፕሪሚየር ሊጉ። ከካፍ ጋር ግን የኮንቬንሽን ስምምነት አለው። ደረጃውን በጠበቀ ከፍተኛ ላይሰንስ ባላቸው ሊጎች ይሰልጥኑ የሚል አስቀምጧል፣ ተስማምቷል። እሳቸው ግን ይሄ ላይሰንስ ክፍል ኃላፊ የሆኑት ይሄንን አስተግብረዋል። ጣትን ወደ መንግስት አልደገፈም። ምንም እንኳን ውሸት ቢሆንም እየደገፈ ያለበትን ሁኔታ ቁጭ አድርገናል። እሳቸው የተናገሩት ነገር ምንም እንኳን ውሸት ቢሆንም ጣት ወደዛ ከመቀሰር በፊት የላይሰንስ ክፍል ኃላፊ ሆነው ይሄናስ አስከብሯል። እንዴ በ16 ዓመት የማሰልጠኛ ላይሰንስ አይደል እንዴ ክለብ በፕሪሚየር ሊግ አሰልጣኞች እያያዙ ያሉት? እሱም ብቻ አይደለም፣ አሰልጣኞችስ አላቸው የሚባለው ላይሰንስ ምን ያህልስ የተረጋገጠ ኦሪጂናል ነው? ትክክለኛ ነው? ፌክ ላይሰንስስ የበዛባት ሀገርስ አይደለችም ወይ? ይሄንስ የማጥራት የእርሱ ኃላፊነት አልነበር? አቶ አማሃ ተስፋዬ መንግስት አልደገፈንም ከማለት በፊት ይሄን ሲናገሩ እኔስ ምን ሰርቻለሁ የሚለው ነገር አይውም ነበር? ያን ብቻ አይደለም፣ ከኮንቬንሽኑ አንደኛው ላይሰንስ ያላቸው በድረገጽ ላይ በዌብሳይት ላይ የማውጣት ግዴታ አለበት የኢትዮጵያ እግር ኳስ ፌዴሬሽን። እገሌ የተባለ አሰልጣኝ ይሄ ላይሰንስ አለው፣ እገሌ የተባለው አሰልጣኝ ቢ ላይሰንስ አለው ብሎ የማውጣትስ ግዴታ የለበትም? ምክንያቱም ይህን ባለማድረጉ እኮ ቀጣሪ አካሎች ክለቦች እኮ ትክክለኛ ላይሰንስ ያላቸው እንዳያገኙ ፌክ ላይሰንስ የያዙ አሰልጣኞች ቦታውን እንዲይዙ በፌክ መንገድ ትክክለኛ ባላገኙት ላይሰንስ ስራ እንዲሰሩ እኮ የተበላሸ አሰራር እንዲሆን የተበላሸ አሰራር እንዲተገበር መንገድ የፈጠሩ የእርሶ የላይሰንሲንግ ክፍል አይደለም ወይ የሚለውን ለምንስ ማንሳት አልፈለጉም? ጣትን ወደዛ ከመቀሰር በፊት ይሄ ትንሽ የሚያስተዛዝም ነገር ነው። የመፍትሄ አካል እግር ኳሱ በሚያድግበት በሚለወጥበት የመፍትሄ ሐሳብ ፌዴሬሽን እንደ ፌዴሬሽን የመፍትሄ አካል እንደመሆን መንግስት አልደገፈንም እንዴ? ህዝቡ እኮ እያለ ያለው ለክለቦች መንግስት እየደገፈ ነው። ክለቦች ራሳቸውን እንዳይችሉ ወጪ ገቢ በራሳቸው መንገድ እንዳያመጡ፣ ገንዘብ እንዳያመጡ፣ ገንዘብ አብራች እንዳይሆኑ፣ በእግር ኳስ ውጤታማ እንዳይሆኑ እየበጀተላቸው ነው። ሰንፎ አለው ህዝቡ እኮ እያለ ያለው ለክለቦች የሚበጀተው በጀት ለሌላ ነገር ለምንድን ነው የማያውለው እኮ ነው እያለ ያለው ህዝቡ። ይሄ በተባለበት ሁኔታ ለእግር ኳሱ ወይም መንግስት እያገዘን አይደለም እንዴ? እንደዛ ከሆነ እኮ ታዲያ ምንድነው እናንተ ስራ? የኢትዮጵያ እግር ኳስ ፌዴሬሽን ስራ ምንድነው? እርሶ ወክሎት የመጡት ተቋም ስራ ምንድነው? መንግስት ቀደም ብለን ለብሔራዊ ቡድን ከሀገር ውጭ ሲጫወት ገንዘብ ባይሰጥ፣ ክለቦች ኢትዮጵያ ውስጥ ክለብ አለ እግር ኳስ አለ ተብሎ እንዲነገር ፊፋ እንዲያውቅ መንግስት ለክለቦች በጀት ባይበጅት፣ ማዘውተሪያ ስፍራዎች በዩኒቨርሲቲዎች ስም በከተሞች ስም ባይሰራ፣ ፌዴሬሽኑ ምንድነው ታዲያ የሚሰራው? ምንስ ሊሰራ ነው? ምንስ ይሰራስ ነበር መንግስቱ ባያግዘው? ህዝቡ ግን
መንግስት የሚያግዘውን ነገር መቀነስ አለበት። ለክለቦች በጀት ብቻ መመደብ ሳይሆን ክለቦች ከዛ እንዲወጡ በራሳቸው እንዲቋቋሙ ራሳቸውን እንዲችሉ ነው ማድረግ ያለበት። ጤናማ እግር ኳስ እንዲመጣ እያለ ኮኖ ስፖርት ቤተሰቡ ህዝቡ ይሄ የተባለ ባለበት ሰዓት ላይ መንግስት ለእግር ኳሱ ምንም ድጋፍ አልሰጠም የሚለው አነጋገር ትንሽ የሚያስተዛዘብ ነው። እንዴ ሙያተኞች ቦታው እንዲመጡ ሙያተኞች እንዲደገፉ ሙያው ያስተሳሰባቸውን በዓለም አቀፍ ደረጃ ያሉ አሉ ከሀገር ውስጥም በሀገር ውጭም እነዚህ መጥተው እንዲሰሩ ለሙያተኞች ሐሳብ እንዲያመጡ የመፍትሄ አካል እንደመሆን መንግስት አልደገፈንም። ሚዲያው ላይ በዛ በሰኔ 3 ውይይት ላይ ከተነሱ ሐሳቦች እኮ አንደኛው የመዋቅር ሽፍት ያስፈልጋል፣ መዋቅሩ ሊቀየር ይገባል፣ ክለቦች ከተደጓሚነት ነፃ መሆን አለባቸው፣ የባለ ሀብት የህዝብ መሆን አለባቸው፣ ገንዘብ ሊያመጡ ይገባል፣ እንደ ተቋም እንደ ኩባንያ እንደ ድርጅት ከሆኑ ትርፍና ኪሳራ እንዳለባቸው አውቆ ሊሰሩ ይገባል ለእግር ኳሱ የሚል ሐሳብ ተቀምጧል። በጣም ጥሩ ሐሳብ ነው። በዚህ ለሰኔ 3 ውይይቱ ላይ የተነሳው ሌሎች ሚዲያዎችም ብዙ እንዲማሩበት ለአንድ ወገን ወግኖ አንድ ወገንን ይዞ ብቻ መጫጫ ስፖርቱን ለሁከት መጠቀም አግባብ እንዳልሆነ በዚህ ውይይት ተመልክተናል። እንደነ አብዲ ራዋ ያሉ ደግሞ ወደ ወላይታ አካባቢ በስፖርት አመራርነት በስፖርት ተቆርቋሪነት ብዙ ስራዎችን ሲሰሩ ብዙ ነገሮችን ሐሳባቸውን ሲገልጹም እንሰማለን በተለያዩ ማህበራዊ ገጻቸው ላይ። እንደነሱ በአካባቢያቸው ሐሳቦችን እንዲያፈልቁ ለክለቦች ለአካባቢ ስፖርት ለአካባቢ እግር ኳስ እንዲቀርቡ ሌሎችም አካባቢዎች እንደ ሀገር አቀፍ ደረጃ ደግሞ ታላላቅ ሙያተኞች አሉ። እነዚህን ደግሞ ፌዴሬሽን አካባቢ እንዲመጡ የሐሳብ ሽፍት ያወቃቀር ሽፍት ተደርጎ ያወቃቀር መንገድ ተቀይሮ የኢትዮጵያ እግር ኳስ የሚቀየርበት መንገድ ላይ የመፍትሄ አካል እንደመሆን መንግስት ድጋፍ አላደረገንም ተብሎ መነገሩ ትንሽ